ባርሴሎና በአትሌቲኮ ማድሪድ ናካውት ተደረገች ማን 2-1 ብታሸንፍም በእለቱ 2-0 ነበር ያለፈው ጨዋታ ተደገመ ዛሬ ደግሞ ኤሪክ ጋርሲያ ቀይ ማን እንደ ባርሳ አሳዛኝ ተሸናፊ አክቹሊ እንደ ባርሳ እንደ ለሚን ያማል አሳዛኝ ተሸናፊ የለም ማን አንቺ እንዳወራሽው ተጫውተሻል ያወራሽው መተሽ ለመተግበር ሞክረሻል አንቺ ምንም እንዳታዝኝ አባቴ ሃንሲ ፍሊክ ነው ማዘን ያለበት እንዴ እመኔ ነው ምልማና እንዴት ቀይንም ታገኙ ነገር ሃይላይን አለ አንደኛው ተጫዋች ሃይላይናችሁን ቢት ያደርጋል ሊያገባው ሲል ተከላካዩ እንዳይገባ ሲል ፋውል ይሰራል ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ቀይማ ይሄ ከርስ ነው ምክንያቱም የአራል ሆልም ሲጨመር ከርስ ነው በቃ ቻምፒየንስ ሊግ ኳርተር ፋይናል ሰሚ ፋይናል ቀይ ካርድ ባርሴሎና ግድ ነው ሬድ ኤፍሲ ሆነሻል አንቺ ለምን ማሊያሽ ላይ ያለውን ሰማያዊው ላሽ ብለሽ ቀይ ብቻ አትለብሽም እንደኛ ማንዬ ተረዳሽኝ አይደል አረ እኔ በሳምንት ሁለት የመጫወት እኮ መረረኝ እንጋጠም ምናምን ብለሽ ዝተሽብኛል ደካማው ማድሪድ አስወጣሽ ካፕ ቶርናመንት ከሆነ አትሌቲኮ ማድሪድ ናችሁ ማለት ለ3 ነጥብ ሲሆን ብቻ ነው ምቺው ከባሻ ከኮፓ ዴል ከቻምፒየንስ ሊግም ሲያረግሽ ከባድ ነው ማለት ይበቃ ከባድ ግን ተፋልሟል የተፋለመው ለምን ሁሉንም ሞቅሞ ዛሬ ፔድሪ ራሱ እንደሌላ ጊዜ አልነበር አሳዛኝ ተሸናፊ ነሽ ባርሳ ይሄ የቀይ ካርድ ሱሱ ማለት ነው የቀይ ካርድ ልክ እንደዚህ እንዲህ ከሱስ በላይ ነው የሆነበት ነው ማለት ገና እንጦሮጦስ ይከቷል እንጦሮጦስ አንተ ተመልከቱ በቀይ እዚህ ወጥቶበታል እዚህ ጫውታ ወጥቷል በዚህ ወጥቷል ያየው ብዛቱ ማለት ነው ይሄ ሃይላይን መጫወት እንደዚህ ሪስክ ካለ ወይ ጎል እንዲገባባቸው መፍቀድ ነው ወይ ደግሞ ካልሆነ አላስፈላጊ ፋውል አለ መስራት ነው ወይኔ በእናት እንዴ እኔ እንዴት ጓጉቼ እንደነበር ፈርስታፉ ኳሱ እንዴት አባቱ እንደሚያመር እኮ ገብቷል ዶሚኔት አድርገውታል በጣም እየሞከሩ ነው ብዙ ጎል ያስቆጥራሉ ብዬ እየጠበቅኩኝ ነው አልሆነም ያማል ግን ይችላል ያማል የምሬን ነው የምላችሁ ይችላል እንዳወራሩ ግን በጣም በከባዱ ጠብቄው ነበረ ኖርምዬ ነው ግን ከባርሳ ጋር የመገናኘት የዘመናት ምኞቴን ገደልን የከተተው ይሄ የቀይ ካርድ ሱስሽ ባርሳ አፈራባሽ ባርሳ ወይኔ ጭራሽ ማለት ነው ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ እግዚአብሔርን አንተ ባርሳ እኔ በቃ የቻሉትን አድርገዋል አሁን ማንም ጀጅ ማድረግ አይቻልም የቻሉትን በሙሉ አድርገዋል ያማል ብቻውን በቃ የሆነ ምን አይነት ምታተኛ ተጫዋቹ ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናል ያስጥሏል አሁን ባርሰናል ከወደቀ ይሄን ይብላ አትሌቲኮ እግዚአብሔርን ባርሳ ቢያንስ ሄዱ አርሰናል ያማስጣል ቻንስ በጣም ሰፊ ነበር አረ በስማም ያማል ስንቴ ነው መነግር ስንት ጊዜ ነው መነግር አንተ ሮናልዶ አይደለም ስቶሪ ላይ ምናምን እዛ መግለጫ ላይ ኦራፋርም እያረክ ምናምን አትግባ ማንም አይደለም ማንም ሰው ሮናልዶ መሆን አይችልም ምናምን በል ምንም አታመጣ ሙሉ ቀን ስታጥፍ ትውላለህ ምንም አንድ አገባ ባርሴሎና አትችሉም በቃ መከላከላችሁ ማን ደርሶ መልስ ቀይ ይወጣባችኋል ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንታችሉ ማን አትችሉም እንኳን ያለፈ አትሌቲኮ ማድሪድ ይችላል ሃራምቦል ነግሬው ነበር ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ ሌቭል 10 ቢሆን ኖሮ ጭራሽ ሁለታቻ ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት ያማል ሰው የሚነግረን ስማ አይኖ በጣም የሚገርም ችሎታ ያለ ተጫዋች ነገር ሮናልዶ አይደለም ከጨዋታ በፊት ዝም ብለህ አትለፍልፍ ማንም ሰው ሮናልዶ መሆን አይችልም እንዴ በቃ ዝም ብለህ ተጫወት እኮ አንተ ዝም በል አዎ አቡሻ ባርሴሎና ታግሎ ነበረ ነገር ግን የሲሞኔ ቡድን በዋዛ ፈዛዛ የሚታለል አይደለም ያራዳ ባርሳ ታግሎ ነበረ ጎበዬ ነው ማለት ቀይ ካርድ ግን ግዴታ ነው እንደ ባርሴሎና ውስጥ ቼልሲ ሳመው እንደ ባርሳን ምንድነው ጉዱ ነው ቀዩውን ያራዳ ልጅ ጨዋታ ያየን ነው እኮ መብረቅ የሆነ ጨዋታ እየተመለከትን ነው ምንድነው ነው ግንስ ጎበዬ እዚህ ጋር ጠጋ በላ አንዴና ጆሮ ሰጠኝ ልትሰማኝ እንደምፈልገው ነገር ይሄ አትሌቲኮ የሚባል ክለብ እንደ ዋዛ ፈዛዛ ከዚህ ቻምፒዮንስ ሊግ የሚወጣ አይደለም ይሄ ተረጋግጧል ስማኝ ባርሳ የመጨረሻ በቃ አገባው ስትል ከየት እንደሆነ አይታወቅም ይወጣል ኳሱ ባፍዛ ደንግዝ ጩልንቆ ይቆማል መሰለኝ ጥገላይ እንዴት እንደሆነ አትሌቲኮ አይታወቅ ይወጣል ኳሱ ያራዳልች ገብቷል ምልል ነው እኔ እንጃ የሲሞኒ ቡድን የሚፋታ አይነት አይደለም እዚህ ጋር ይታሰብበት ነው ሌላ ነገር የለውም በጣም ከባድ ሆኗል ያራዳ ልጆች ማለት ነው ባርሴሎና ታግሏል ግን ምን መደረግ አይቻልም እግር ኳስ ነው በድምር ውጤት እንግዲህ ዲያጎ ሲሞኒው ቡድን 3-2 አሸንፎ ማለፍ ችሏል ማለት ነው ሐሳብ አስተያየት እናንተ ነው ሼር ኮፕሊንግ ይደረግ ይመቻችሁ ላሚን ያማል ቪስካ ባርሳ
ራፊኒ ፔድሪ ዲያጎ ሲሞኔ ነው የኔ አባት ጭራሽ ደግሞ እንደዚህ ቼልሲ ሆኑ። በቀይ ነው የቼልሲ ደም አላቸው መሰለኝ። ይመቸው አትሌቲኮ ማድሪድ የምሬ ነው ትችላለህ። እኔ ደስ ነው ያለኝ ዲያጎ ሲሞኔ በጣም ነው የምወደው የምር የኔ ጣፈንታ ደረሰሽ የምሬ ነው። ባርሳ ደስ ነው ያለኝ ነገ አደራ ቢያንስ ማድሪድ አደራ በሰማይ ነገ ታምር መስራት አለብህ የምሬ ነው። አደራ ማድሪድ ቢያንስ በዚህ ልካስ የምሬ ነው። ዛሬ ቆስል ብያለሁ። የሚገርም ሊቨርፑል አይቸው የቆሰሉ ራሱ ሊቨርፑል የሚገርመው ሊቨርፑል አይቸው ይመቸል ሊቨርፑል የምሬ ነው። እግር ኳስ የቡድን ጨዋታ ነው እንጂ ዛሬ ላሚን ያማል ያልፍ ነበር። ገና ፈርስት ሃፍ ነበር የሚያልፈው ማለት ነው። ጨዋታው ገና ሲጀምር በ40 ሰከንድ ውስጥ የሚገርም የመጀመሪያውን ኳስ ሲነካ የሚያስደነግጥ ሙከራ ነበር ያደረገው ማለት ነው። ከዛ በኋላ ገና በ4 ደቂቃ ቆንጅዬ ጎል ራሱ ፕሬስ አድርጎ ተጭኖ ተቀብሎ ኳሱን አሲስት ተደርጎለት ቆንጅዬ ጎል አስቆጥሮ እንዲመራ አደረገው። ከዛስ ስንት ኳስ ነበር የሰጣቸው? በስማ ትሪቤሎን ጣል ያደርገዋል። እዛ ጋር ስንት ኳስ ነበር አሲስት ያደርገው? የኦልሞ ኳስ ራሱ ስንት ኳስ ማለት ግን አልተመጣጠኑም። እሱ አሲስት የሚያደርግላቸው ሰዎችና የእሱ ግር አልተመጣጠኑም ጭራሽ። በጣም ነው ያሳዘነችኝ ጀለስ። ለጀለስ ሲባል ቢያልፍ ሁላ ደስ ይለኝ ነበር። አምናም ያን የመሰለ ፐርፎርማንስ እና ኢንተር ላይ ምናምን አሳይቶን ባርሴሎና ወደቀ ማለት ነው። አዝናለሁ ባርሴሎና ደጋፊዎች። አትሌቲኮ ዲያጎ ሲሞኔ ዋንጫውን ቢያመጣው ሁሉ በጣም ነው ደስ የሚለኝ። ይመቻችሁ። ምን አይነት ሰከንድ አፍ ነው? ምን አይነት ሰከንድ አፍ ነው የተጫወቱት? ጨዋታውን በጀመራችሁበት መንገድ እንዴት ሰከንድ አፍ 2-1 ነው እኮ አንድ ጎል እንደሚያስፈልጋችሁ። ምን አይነት እኔ ለምንድን ነው ፈርናንዶ ቶሬዝን ቀይሮ ራሱ ያስወጣው? ልጁ በጨዋታው አሲስት አድርጎ ጎል አስቆጥሮ 3ኛ ጎል አስቆጥሮ ተሽሮበት ሙድ ላይ ያለ እንዴት አንሲ ፊል እኔ ማይሆን ስህተት ነው የሰራው። ማይሆን ስህተት ላንዶቭስኪ ምን ሊያደርግልህ ነው? የተነቃቃ ሊስታው እሺ በመጀመሪያ ለባርሰሎና ትችላላችሁ፣ መኩራችኋል። ሊቬ ነግሬሃለሁ፣ አንፊልድ ራሱ ላይ ትገረፋለህ ብዬ ነበር። እኛ ሬሞንታዳ ምናምን አንተ ክለብን አታቆም፣ እኛ እናውቀዋለን፣ እነግራለን። ጭራሽ ሬሞንታዳ አማረ። አይ እኮ እግዚአብሔርን አንፊልድ ምናምን ድሮ ቀረ፣ የማንም መፈንጫ ነው አሁን። እንደውም ሊቨርፑል እኮ አዌ ነው አሪፍ ዘንድሮ። ቲማችሁን አታውቁትም እንዴ? ምን አይነት። ለማንኛውም በደንብ ተረጋግተሻል። ካሁን በኋላ ጥግሽን ትይዣለሽ። እኛ ቻምፒዮንስ ሊግ አለንበት፣ ማንም የለም በኋላ። አርሰናልም የትም አይደርስም እናውቃለን። ለማንኛውም ፒኤስጂ የሚገርም እንትን ያደረገው፣ ባርሳ ግን ክሬዲት ይገባዋል፣ ግን ወድቋል። ይመቻችሁ። ለማንኛውም አንፊልድ ክለብን በደንብ ወቅ። ይሄ ፎቶ የምታዩት 2017 ላይ ማለት ነው ግማሽ ፍጻሜ ለመግባት አትሌቲኮ ማድሪድ ከቻምፒየንስ ሊጉ ሲወጣ ጁሊያኖ ሲሞኔ እዚህ ጋር እንደምታዩት በጣም አለቅሶ በአባቱ እየተጽናና ነበረ። ዛሬ በቃ ልጅ አድጎ አባቱን ሲያኮራ ነው። ዛሬ ከ2017 በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ እንዲያልፉ አድርጓል። ይሄ ምርጥ ልጁ ማለት ነው እና ዋው በጣም ሪስፔክት። እና ዲያጎ ሲሞኔ ምን ተሳሳተ? እኔ ክርስቲያኖ አይታየኝም እኮ ብሏል። በቃ እሱ ነበር ከቻምፒየንስ ሊግ እየቀጠቀጠ የሚያስወጣው። እኔ እዚህ ጋር ክርስቲያኖ አይታየኝም። ኧረ በስሜ ያማል አፍልታ ነበር። በቃ እኔ ተናግሬያለሁ። ያፈላ ከጨዋታው በፊት ብዙ የለፈለፈ ውጤቱ ሜዳ ላይ ጭራሽ ለነሱ ሞቲቬት ነው እንደውም የሚያደርገው ነገር ይሄ ልጅ ማለት ነው። እና እኔ ክርስቲያኖ አይታየኝም። ሶሪ። ምን አይነት ጌም ነው ያየነው? አትሌቲኮ ማድሪድ አልፏል። የሚገርም ጨዋታ። እኔ ለያሚን ምን እንደምን አላውቅም። ማርያም ጀለስ ተናገረ፣ ዛተ፣ ገባ። በአራተኛው ደቂቃ ቲሙን ጆሮን ይዞ ጨዋታ ውስጥ ጆሮን ይዞ ማለት ነው። ጀለስ በቃ የሚሰራቸው ስራዎች የምር አይደሉም። ይሄ ሰከንድ አፍ ላይ ያለው ኳስ አይታችሁታል አይደለ? ኦልሞ ወደ ላይ የሰቀለው ኳስ ባርሳ ሁለተኛ ጎል ካስቆጠረ በኋላ ሬሞንታዳ ወዝ ኦን። ነገር ግን ሁልጊዜ ያው እንደሚነሳው ሪስክ አድርገው ስለሆነ የሚጫወቱት ገና በመጀመሪያ ሙከራቸው አዴሞላ ልኳን ባስቆጠረው ኳስ ጨዋታው ውስጥ ገቡ አትሌቲኮች። ያቺ የፌራን ኳስ ተሻረች እንጂ ባርሳ ተመልሶ ነበር። ከዛ በኋላ ሶርሎስ ገባ። ሶርሎስ ከገባ በኋላ ደግሞ የባርሳ ተከላካዮች በየአመቱ እንደሚያደርጉት የመጨረሻ ተጫዋች አሁንም የተከላካይ ስህተት ቀይ ካርድ። አንተ ግን ምን አይነት ኳስ ነው? ግሪዙና አትሌቲክን እንግዲህ ግማሽ ፍጻሜ ላይ እናያቸዋለን ማለት ነው። ነገኛ ጨዋታ ይካሄዳል። ፈጣሪ ከተፎ ልኮ ፒሊክ ሼር እያደረጋችሁ ይመቻችሁ።